ግብፅን ርርድብን ያደረገው፣ አረብ ሊግን ያንጫጫው፣ የአፍሪካ ህብረትን መግለጫ ያስወጣው፣ ቱርክን ያሳዘነው የሀገርነት ጉዞ በዚህን ሰዓት የድፍን ዓለሙ የትኩረት ማዕከል ነው። Mr. President, before anything else, I want you to know that I'm signing now as we speak. ሶማሌላንዳውያን ረጅም ጊዜ የጠበቁት ደስታ ሊፈጸም እነሆ ጉዞ ተጀምሯል። በሙስሊሙ ዓለም እንደ ደህንነት ስጋት የምትቆጠረው እስራኤል ዛሬም ከምትገኝበት ቀጠና ያለፈ ተጽዕኖዋን ማሳደር ጀምራለች። ከጋዛ ላይ ዓለም አይኑን እንዲነቅል ያስችላል። የዓለምን የትኩረት አቅጣጫ ቀያሪ ነው የተባለለት ይህ ውሳኔ ለሀርጌሳ ሶማሌዎች ያልተጠበቀ ደስታን ይዞ መጥቷል። ወዲህ የእስራኤል ውሳኔ በግብፅ ላይ እንደተቃጣ ማት በመቆጠሩ፣ ወዲህ ደግሞ ኢትዮጵያ ከተንበረከከችበት የዲፕሎማሲ ሽንፈት እንድታገግምና ፌዴሬቶቹን የወደብ ጥያቄዋ እንደገና እንድታጤን ይረዳ ይሆናል በሚል ስሌት በርካቶች ከወዲሁ ተስፋን ሰንቀዋል። ግብፅ ኢትዮጵያን በከበባ ቀለበት ውስጥ ለማስገባት ይረዳኛል ያለችውን ፕሮጀክት ይፋ ባደረገች ማግስት በሲናይ በረሃ በኩል የምትጎራበታት ጽዮናዊት እስራኤል ሶማሌላንድን ሉዓላዊ ሀገር አድርጋ ተቀብላ ታድራለች። ይህ የቀጠናውን ጂኦፖለቲካዊ የኃይል አሰላለፍ የሚቀያይር የተባለለት ድፍረት የተሞላበት ውሳኔ ከወደ ሀርጌሳ የድል ዜና ሆኖ ተቆጥሯል። በአንጻሩ ለሶማሊያ ፖለቲካዊ ሞት ሆኖ ተወስዷል። ሶማሌላንዳውያን ደስታቸውን በሚያከብሩበት በዚህ ወቅት ሶማሊያ አስቸኳይ ስብሰባ ላይ ተቀምጣለች። አረቦች ተደናግጠዋል። ግብፅን ጨምሮ በርካታ የአረብ ሊግ ሀገራት እስራኤልን ውሳኔ በመቃወም መግለጫ አውጥተዋል። በጅቡቲው ዜጋ የሚመራው የአፍሪካ ህብረትም በሶማሊያ ግዛት አንድነት አልደራደርም፣ ሶማሌላንድ በምንም በማንም የማትለወጥ የአንዷ ሶማሊያ ግማድ አካል ናት የሚል መግለጫ አውጥተዋል። ያልታሰበው ያልተጠበቀው የእስራኤል ውሳኔ መላውን የአረብ ዓለም ድንጋጤ ውስጥ ከቶታል። ያ ብቻ አይደለም። በቀጣይስ የእስራኤልን ዱካ የሚከተሉት ሀገራት እነማን ናቸው የሚለው ጥያቄም ሀገራቱን ከወዲሁ ጭንቀት ውስጥ ከቷቸዋል። ቀጣዩ ሀገር ማን ነው? የእስራኤልን ፈለግ የሚከተለው ተረኛ ሀገርስ ማን ይሆን? ኢትዮጵያ በይደር በንጥልጥሌቶቹን ዲፕሎማሲያዊ ጫና ያፈገፈገችበትን ለሶማሌላንድ እውቅና የመስጠት እቅዷ እንደገና ታጤነው ይሆን? ይህ የበርካቶች ጥያቄ ነው። ትውልደ ሃንጋሪ አሜሪካዊ ዲፕሎማትና በኢትዮጵያና ጊኒ የአሜሪካ አምባሳደር የነበሩት የአሁኑ የትራምፕ አስተዳደር የአፍሪካ ቀንድ ልዩ መልእክተኛ ቲቦር ናጊ በማህበራዊ ሚዲያ ትስስር ገጻቸው ባጋሩ ጽሑፍ እነማን የእስራኤልን ፈለግ እንደሚከተሉ ፍንጭ ሰጥተዋል። ቲቦር ናጊ ኢትዮጵያና አሜሪካ እስራኤልን ተከትለው ለሶማሌላንድ እውቅና ይሰጣሉ ብለዋል። ያም ይሁን እንጂ ስለ ሁኔታው በኢትዮጵያ በኩል የተባለ ነገር የለም። ለመሆኑ ከሰሞኑ በእስራኤል እውቅና የተሰጣ ሶማሌላንድ ነፃ ሀገርነት እንቅስቃሴን የጀመረችው እንዴት ነው? እንደሚከተለው ተመልክተነዋል። ክቡራትና ክቡራን፣ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ከዋናው የሶማሊያ ክፍል በስተሰሜን የምትገኘው ሶማሌላንድ በኤደን ባህረ ሰላጤ ላይ የምትገኝ ከፊል በረሃማ የሆነች አካባቢ ናት። ሶማሌላንድ በስተሰሜን ከጅቡቲ፣ በስተምዕራብ ደግሞ ከኢትዮጵያ እንዲሁም በስተደቡብ ምስራቅ በኩል ደግሞ ከሶማሊያ ፑንትላንድ ጋር ትዋሰናለች። በዚህ ወቅት ሶማሌላንድ ከፑንትላንድ ጋር በሚያዋስና ሰፊ ግዛት ምክንያት የግዛት ይገባኛል ውዝግብ ውስጥ ትገኛለች። የሶማሊያ ወታደራዊ መሪ የነበሩት ዚያድ ባሬ በአውሮፓውያን አቆጣጠር 1991 ከስልጣን ከተወገዱ በኋላ ነፃ ሀገር መሆኗን አውጃለች። ሶማሌላንድ የነፃ ሀገርነት ፍላጎቷን ይፋ ያደረገችው በዚያድ ባሬ የመሪነት ዘመን ነፃነታቸውን ለማግኘት ሽምቅ ውጊያ ሲያካሂዱ የነበሩ ታጣቂዎች ረጅም ዓመት የትጥቅ ትግል ካደረጉ በኋላ ነው። በዚህ የሶማሊያ እርስ በርስ ግጭት በሺዎች የሚቆጠሩ ሰዎች ሲገደሉ፣ ከተሞች ደግሞ ሙሉ ለሙሉ ወድመዋል። ምንም እንኳን ከየትኛውም የዓለም ሀገር እውቅና ባታገኝም ሶማሌላንድ የራሷ የፖለቲካ ስርዓት፣ የመንግስት ተቋማት፣ ወታደራዊና የፖሊስ ኃይል እንዲሁም የራሷ የመገበያ ገንዘብ አላት። እዚህ ቀደም በታሪኳ ዘለግ ላለ ጊዜ በብሪታንያ የሞግዚት አስተዳደር ስር የነበረችው ሶማሌላንድ ባለፉት 3 አስርት ዓመታት በሶማሊያ የሚካሄደውን ጦርነት ለማምለጥ ችላለች። በ7ኛው ክፍለ ዘመን ወደ አሁኗ ሶማሌላንድ የእስልምና ሃይማኖት እንደገባ ይነገራል። በ1888 ብሪታንያ ወደ አካባቢው ዘልቃ ሱልጣኖች ጋር በመስማማት የሞግዚት አስተዳደር መሰረተ። በ1899 ሙሐመድ አብደላ በብሪታንያ ላይ በማመፅ እስከ 1920 ድረስ ውጊያ ተካሄደ። በ1960 የብሪታንያ ሶማሌላንድና የጣሊያን ሶማሌላንዶች ነፃ ሆነው የሶማሊያ ሪፐብሊክ አካል ሆኑ። 1991 የዚያድ ባሬ ከስልጣን መወገድን ተከትሎ የቀድሞ የብሪታንያ ሶማሌላንድ ግዛት ነፃ ሀገር መሆኗን አወጀች። 2001 ከ90 በመቶ በላይ የሚሆኑ የአገሪቱ ህዝብ 1997 የተረቀቀውን ህገ መንግስት በማጽደቅ ሶማሌላንድ ነፃ ሀገር መሆኗን አረጋገጠ። በ2016 ሶማሌላንድ ምንም እንኳን ከየትኛውም የዓለማችን ሀገራት ነፃ ሀገር መሆኗን ባይቀበሉትም የተመሰረተችበትን 25ኛ ዓመት የነፃነት በዓል አክብራለች። የዋዳኒ ፓርቲ መስራችና ሊቀመንበር የሆኑት አብዱራህማን ሙሐመድ አብዱላሂ የሶማሌላንድ ፕሬዚዳንት ሆነው የተመረጡት ባለፈው ዓመት ዳር ወር ላይ ነበር። በወቅቱ ስልጣን ላይ የነበሩትን ፕሬዚዳንት ሙሴ ቤ አብዲን የመራጩን 64 በመቶ
ድምፅ በማግኘት ነበር አብዱራህማን መሐመድ ያሸነፉት። አውሮፓውያኑ አቆጣጠር እስከ 2012 ድረስ ከጀስቲስ ኤንድ ዌልፌር ፓርቲ ዩሲአይዲ ጋር በመሆን ይሰሩ የነበሩት ፕሬዝዳንት አብዱራህማን ከፓርቲው አመራሮች ጋር በተፈጠረ አለመግባባት ዋዳኔን ለመመስረት በቅተዋል። ለ12 ዓመታት የሀገሪቱ ህዝብ ተወካዮች ምክር ቤት አፈ ጉባኤ የነበሩት ፕሬዝዳንት አብዱራህማን መሐመድ ሀገራቸው ዓለም አቀፍ እውቅና እንድታገኝ እንደሚሰሩ ቃል ገብተው ነበር። አብዱራህማን አገራቸው ከኢትዮጵያ ጋር ስለፈረመችው የመግባቢያ ስምምነትን በተመለከተ ከዚህ ቀደም በተጠየቁበት ወቅት ሶማሌላንድ ከማንኛውም ሀገር ጋር የሁለትዮሽ ስምምነት የማድረግ መብት እንዳላት መናገራቸው ይታወሳል። ክቡራትና ክቡራን በጉዳዩ ላይ ያላችሁን አስተያየት አጋሩን። ለቻናሉ አዲስ ከሆናችሁ ቻናሉ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሰላም ሰንብቱ።